ከስራ ጋር በተገናኘ እንግዲህ ስራን ተግቶ መስራት የሚበረታታ ጉዳይ ነው ብዙም በዚህ ዙሪያ ይባላል ግን ይህን ተከትሎ ሊመጣ የሚችለውን መዳከም በተለይም የአእምሮ መዛል ትልቅ ፈተና ነውና ዴዚ ዶሚኒጌዝ የሚባሉ የስራ አማካሪ ይሄ ዝለት እንደምን ያለ ነው ብለው መፍትሄ ብለው ያስቀምጧቸውን ሐሳቦች እንመለከታለን ስሞን እሺ ዴዚ ብዙ የስራ ቦታዎችን በተለያዩ ሀገራት ያሉ ከፍተኛ የሆኑ የስራ አስፈጻሚዎችን በማማከር የተገነዘብኩት ወይም ደግሞ ያወቅኩት ነገር ቢኖር በእንደዚህ የስራ ቦታዎች ላይ ከፍተኛ የሆነ መዛል በሰራተኞች ዘንድ ሊመጣ እንደሚችል ማወቅ ቀድሞ ማወቅ እንዳለባቸው የስራ አስፈጻሚዎቹ በተለያዩ የትምህርት የስልጠና አጋጣሚዎች ላይ ከመናገር አልቦዝንም ብሎ ይሄንን ሐሳባቸውን ይጀምራሉና ይሄ የሚመጣበት ምክንያት ግን ብዙ ስራ በመስራታቸው ብቻ ሳይሆን በስራ ቦታዎች ላይ የሚፈጠር የዲዛይን ስህተት ነው ብሎ ይናገራሉና ያንንም ነገር ደግሞ ማስተካከል ይቻላል ብዙ ሰራተኞች ይሄ የአእምሮ መዛል ውስጥ እንዳይገቡ የስራ ኃላፊዎች ማስተካከል የሚገባቸው ስራዎች ሊኖሩ ይችላሉ ራሳቸው ሰራተኞቹ ምን አይነት ኃላፊነት መውሰድ አለባቸው አንድን ስራ በተደጋጋሚ በሰራኑ ቁጥር የፈለገ የምንወደውም ቢሆን እንኳን የሆነ ጊዜ ላይ መዛል እንደሚመጣና መጀመሪያ ላይ በመንሄድበት ፍጥነት ወይም ደግሞ ጥልቀት ያንን ስራን እንዳንሰራ ልንሆን እንችላለንና የተለያዩ አይነት አጋጣሚዎች የተለያዩ አይነት ምሳሌዎች ይነሳሉ ደራሲዎች የሆነ ጊዜ ላይ በቃ መጻፍ እንደማይችሉ ሲናገሩ ይሰማል አንዳንድ የጥበብ ስራዎችን የሚሰሩ ሰዎች በጣም በፍጥነት ብዙ ስራዎች ይሰሩና የሆነ ሰዓት ላይ በቃ ከዚህ በኋላ ምንም መስራት አልቻልኩኝም ከበደኝ ሲሉ ይሰማልና ሐሳብ አጣው ሲሉ ይሰማልና ያ የሆነበት ምክንያት አንዳንዱ ነገር በጣም በፍጥነት ያላቸውን ነገር ሁሉ አሟጣው እንዲሰሩ መደረጋቸው ነው በተለይ ደግሞ የሥራ ቦታዎች ላይ መጀመሪያ ላይ የሚገቡ ሰዎች በዚህ ይጠቃሉ ብላ ትናገራለችና በሶስት ረድፍ ታስቀምጣቸዋለች አዲስ ስራ ገቢዎች ለማጆች የምንላቸው አሉ ሁለተኛ ደረጃ ላይ ደግሞ ያስቀምጣቸው ይሄ መካከለኛ የሥራ ዘመናቸው ላይ ያሉ ትንሽ አለቃ መሆን ይቻሉ ከስራቸው ቡድን መምራት የሚችሉ ሰዎች አሉና ሶስተኛ ላይ ደግሞ ያስቀምጣቸው እነዚህ ከፍተኛ የሥራ ኃላፊዎች ብላ ጠቅሳቸዋለችና በእነዚህ በሶስቱም የሥራ ዘርፎች ላይ ይሄ አይምሮ መዛል የምንለው ነገር ሊመጣ የሚችል ነገር ነው አሁን ያለንበት የሥራ ሂደትም ለዛ እንድንጋለጥ ያደርገናል ብላ ተናገራለች መጀመሪያ ላይ የተቀመጡት እነዚህ ስራን ስንጀምር ወይም ደግሞ አዲስ ስራ ስንጀምር ተመርቀን ሊሆን ይችላል ወይም ደግሞ አዲስ የሥራ ቦታዎች ላይ ተሸጋግረን ሄደን መጀመሪያ ላይ ስለ ስራው በቂ ግንዛቤ ስለማይኖረን ከኛ ምን እንደሚጠበቅም በደንብ ላናቅ እንችላለን ተምሮ መምጣትና ሌላ ቦታ ላይም ሰርቶ መሄድ የዛን ያዲሱን መስሪያ ቤት ባህል ልምድ መስሪያ ቤቱ ከኛ ምንድነው የሚጠብቀው የሚለው ነገር በደንብ እንዳንገነዘብ ሊያደርገን ይችላል ሌላ ደግሞ በዋነኝነት ሰዎች ይሄ እተካ ይሆን እንዴ በቀላሉ ከዚህ መስሪያ ቤት ልባረር ይችላል ይሆን እንዴ የሚለው ነገር ያሳስባቸዋል በዛ ምክንያት ከሚገባቸው ስራ በላይ ይሰራሉ ከሚጠበቅባቸው ስራ በላይ እንዲሰሩ ይደረጋሉ ራሳቸውን ለማሳየት ባለቆቻቸው ለማሳየት ወይም ደግሞ እንዳይባረሩም በመፍራትም በሌሎችም ምክንያቶች ፍራቻም ሊሆን ይችላል ከሚጠበቅባቸው ነገር በላይ ይሰራሉ ከሚጠበቅባቸው ስራ በላይ ይሰራሉ አንዳንዶች ከስራ ሰዓት በላይ ያንን ነገር ሊያደርጉት ይችላሉ ወይም ደግሞ የእረፍት ሰዓቶቻቸውንም ወደ ስራ ሊቀይሩ ይችላሉ አንዳንድ ሰዎች ያ ምክንያት ግን ያ ነገር በተደጋጋሚ በሆነ ቁጥር ግን በዛ ልንጨርሰው አንችልም በዛ ፍጥነት የሆነ ሰዓት ላይ መቆማችን አይቀርምና በዚህ ሰዓት ላይ ማሰብ አለባቸው ሰዎች ማለት ሰራተኞች ለምንድነው ይሄን ራሴን ከመጠን በላይ እንደምሰራ ለማስመስከር እየሰራሁ ያለሁትኝ ወይም ደግሞ ይሄንን ያክል ሰዓት ለምንድነው ምሰራው ለስራው ነው ስራው እኔን ስለሚፈልግ ነው ወይስ አለቆቼ እንዲያዩኝ ስለመፈልግ ነው የሚለው ነገር መመልከት መቻል አለባቸው ይሄ ነገር ከባድ ሊሆን ይችላል ማለት የመጀመሪያ አካባቢ ላይ ያለ ይሄ ፈርስት ኢምፕሬሽን አለቆች በስተክክል ማለት ይሄ ሰው ለረጅም አመት ከኛ ጋር ይሰራል የሚለው ነገር እንዲመለከቱ ሊያደርጋቸው ይችላል ተጋታቸውን እንዲያውቁ እንዲገነዘቡ ሊያደርጋቸው ይችላል ነገር ግን መጀመሪያ ላይ እንደዛ ከተሰራ በኋላ የሆነ ሰዓት ላይ መዳከም ሲመጣ አይ መጀመሪያውንም እኮ ለመታየት ነው የሚል እሳቤ ውስጥ ሊገቡ ይችላሉና በዚህ ማወቅ መቻል አለባቸው
ትላለች። አለቆች ምን ማድረግ አለባቸው ማለት የሚቆጣጠሯቸው የሚያዩዋቸው ሰዎች ከነሱ ምን እንደሚጠበቅ በስትክክል መናገር አለባቸው። ያንተ ስራ ይሄ ነው፣ ይሄንን መስራት አለብህ የሚለውን ነገር በጥራት መናገር አለባቸው፣ በግልጽ ሁኔታ መናገር አለባቸው። ያንን ባልነገሯቸው ቁጥር አንዳንዴ የማይገባቸው ለነሱ የማይሆንም ስራ ሊሰሩ ይችላሉ። ሌላ ጊዜ ደግሞ ከፍ ያለም ረጅም ሰዓታትንም ሊሰሩ ይችላሉና ይሄ ደግሞ አንዳንድ ሰዎች ሲናገሩ የሚሰሙት እሷም እዚህ ጽሁፏ ላይ ተጠቅሳታለች። አንድ ግለሰብ አለች መጀመሪያ ስራ የጀመርኩ ጊዜ ማሰበው የነበረው ሙሉ ቀኑን እንግዲህ ግማሹን ካለቀይ ምን እንደሚጠበቅብኝ ግማሹን ደግሞ ያንን ነገር ላለመሳሳት ነበር ስጠር የነበረውና በጣም ግልጽ የሆነ የስራውን ሁኔታ ኃላፊነቱን መናገር እንደዚህ አይነት ውዥንብሮች ውስጥ ከመግባት ውስጥ ሊያድነን ይችላል ትላለች። ጥያቄ መጠየቅ አለመፍራት አለባቸው እንደዚህ አይነት ሰዎች። መጀመሪያ ላይ ስራ ላይ የገቡ ሰዎች ሊዳግታቸው ይችላል። እንዴት ይሄንን ነገር ልጠይቅ እችላለሁ? አታውቅም እንዴ መጀመሪያውን እንዴት ሳያቅ እዚህ ቦታ ላይ ገባ እባል ይችላል ብሎ ሊሰጉ ይችላሉ። ግን በቃ ማታውቁት ነገር ከሆነ መጠየቅ ነው ያለባችሁ። ጥፋትም ልታጠፉ ትችላላችሁ በዛ ምክንያት፣ ወይም ደግሞ የእናንተ ያልሆነንም ስራ ልትሰሩ ትችላላችሁ ብላ ትገልጻለች። ሁለተኛው የትኛውን ቦታ ላይ ሰዎች አዲስ ቦታ ላይ ሲሄዱ አለመረጋጋት እንዳለ ማሰብ መቻል አለባቸው። ማለት አዲስ ቦታ ሲሆን እንደ በፊቱ ተረጋግተን ያንን ነገር ልንሰራው አንችልም። የሆነ ጊዜ ሊፈጅብን ይችላልና ያንን አለመረጋጋት ጊዜው ምን ያክል ነው የሚለውን ነገር ማወቅ አለባቸው ብላ ትናገራለች። ሁለተኛ ላይ እነዚህ ሰዎች እንግዲህ እዛ ቦታ ላይ የስራ ዘርፉ ላይ ከገቡ በኋላ ትንሽ ጊዜ ካሳለፉም በኋላ ይሄ መካከለኛ የስራ ዘመናቸው ላይ ሲደርሱ በስራቸው የተወሰኑ ሰዎች ሊመሩ ይችላሉ። እድገት ይሰጣቸዋል፣ ኃላፊነት ሊሰጣቸው ይችላልና በዚህ ሰዓትም በሁለት ነገሮች መሀል ሊገቡ ይችላሉ። አንድ ካለቆቻቸው የሚጠበቅባቸውን ነገር በግልጽ ሁኔታ ካልተነገራቸው በስተቀር እዛ ነገር ላይ ለመሄድ ለመጣር ይሰራሉ። ሁለት ደግሞ ከስር ያሏቸውንም ሰዎች ምቾት ላለመንሳት ያስባሉ። አለቆቻቸው እነሱ ብዙ ነገር ሊያዟቸው ይችላሉ፣ ብዙ ነገር ስሩ ሊሏቸው ይችላሉ፣ ወይም ደግሞ ብዙ ነገር መስራት እንዳለባቸው ሊያውቁ ይችላሉ። ከስር ያሉት ሰራተኞች ደግሞ አብራቸው የሚሰሩም ሰዎችን ደግሞ እንደዛ የሆነ ጫናን ላለማሳደር ሊፈልጉ ይችላሉ እንደዛ አይነት ሰዎችና በዚህ ምክንያት ይሄ የአይምሮ መዛል ውስጥ ሊገቡ ይችላሉ። ያ ነገር ደግሞ በተደጋገመ ቁጥር አንዳንድ ጊዜ ይሄ ለምንኛ እኔ ላይ ብቻ ይሄ ነገር ይፈጠራል፣ እኔ ብቻ ነኝ እንዴ ለዚህ መስሪያ ቤት ለዚህ ቦታ ላይ የምጨነቀው የሚለውን ነገር እያዳበሩ እንዲመጡ ሊያደርጋቸው ይችላልና በዚህ ሰዓት ማወቅ ያለባቸው ነገር ድንበር ማበጀት መቻል አለባቸው። ማለት ሁሌ የምንገኝ እንደሆነ ሰዎች ካወቁ የትኛውን ቦታ ላይ ደውለው ይሄንን ነገር አድርግ ሊሉን ይችላሉና ይሄ ደግሞ ከስራ ሰዓትም ውጪም የረፍት ሰዓት የምንለውንም ሰዓት የሚሻማ ነውና አእምሯቸው በጣም ነፃ ሆኖ ታድሶ እንዳይገባ ያደርጋቸዋል። እንደዚህ አይነት ሰዎች ረፍት ወጥተው እንኳን የሆነ ቦታ ላይ ሊዝናኑ ሄደው አለቆቻቸው ደውሎ ይሄንን ነገር መስራት አለባችሁ፣ ይሄንን ነገር ማድረግ አለባችሁ ይሏቸዋልና ድንበር ማበጀት በእንደዚህ አይነት ቦታ ላይ ተገቢ ነው ብላ ትናገራለች። ሌላው ይሄ ከፍተኛ የስራ አስፈጻሚዎችን ነው እንግዲህ ከፍ ያሉ ብዙ ውሳኔዎችን የሚወስኑ ሰዎችም ላይ ይሄ ነገር ሊፈጠር ይችላል። ግን እነሱ ላይ እንደሚፈጠር ላያስቡት ይችላሉ። መጀመሪያ ላይ በቃ ሁሉ ነገር ሞልቷል እንዴት እኔ ብዙም ስራ አልሰራም የሚለው ነገር ያሳሰባቸዋል። ግን ትልቁን ኃላፊነት እነሱ ስለሚሸከሙ የብዙ ሰራተኞች ኑሮ እነሱ ላይ እንደሚጠለጠል ማሰባቸው ሁላ በተደጋጋሚ ይሄንን ነገር ማሰቡ ወደ ስራ አይምሯቸውን እዛ ላይ ማድረጋቸው ለቤተሰብ የሚሰጡትን ጊዜ እንዲቀንስባቸው ሊያደርጋቸው ይችላል። ከሌሎች የስራ ዘርፍ ላይ ከሌሉ ሰዎች ጋራም እንዳይገናኙ ሊያደርጋቸው ይችላል። የማህበራዊ ህይወታቸውን ሊበታትነው ይችላልና በዚህ ሰዓትም ማሰብ መቻል አለባቸው ብላ ትናገራለች። አንደኛው እንደዚህ አይነት ሰዎች ማወቅ ያለባቸው ነገር በተደጋጋሚ ይሄ ነገር እንደሚፈጠር መገንዘብ መቻል አለባቸው ትላለች። መፍትሄም እንግዲህ ከሰዎች ነው የሚገኘው። በዋነኝነት አብሯቸው የሚሰሩ ሰዎች ሊሆኑ ይችላሉ። እንደነሱ የኃላፊነት ቦታ ላይ የተቀመጡ ሰዎች ጋር ተገናኝተው ቢነጋገሩ ቢወያዩ ችግሩ እነሱ ጋር እንዳልሆነ ብቻ ሲነግሯቸው የተወሰነ ፎይታ ሊሰማቸው ይችላል። ከፎይታውም ሌላ በንግግር ውስጥ እንግዲህ መፍትሄ ሊቀርብ ይችላልና እነዚህ የከፍተኛ የስራ አስፈጻሚዎችም በእንደዚህ አይነት መልኩ ይሄ የአይምሮ መዛላቸውን ሊያሸንፉት ይችላሉ ትላለች ደስ። በጣም አሪፍ ነው። ስለዚህ እንግዲህ የአይምሮ ዝለትን በተመለከተ በተለይ ከስራ ጋር ሊገጥም የሚችለውን ፈተና የትኞቹን አማራጮች ብንጠቀም ውጤታማ ሊያደርግ ይችላል የሚለውን የስራ አማካሪውን ሐሳብ ነበር የተመለከትነው። አድማጮቻችን እንቀጥላለን። እናንተም በርከት ያሉ ሐሳቦች እየመጡ ነው። ከልብ እናመሰግናለን።